ብሌኔ ዳግም ባለውለታችን እሱ ነው ከታገትኩበት መጥቶ ያዳነኝ። የምን ዳጊ አንተ ከሃዲ መሰሪ ይሰራልናል። ምን? እንዴት? ዳግምን ያስመለጣት አሁን ከብሌን ጋር ተገናኝተዋል። ሲጀምር ለምን ቁልፉ ሰጠኸው? አይ እሱ ስለሆነ ስራውን የጀመረው እየመጣ እንዳይት ፈልጌ። ምንድን ነው የሰማሁት? ብሌን እንዴት ላስረዳሽ? ሁሉም ነገር እንደሰማሽው አይደለም እናቴ። እውነት ነው? በኃይሉን ያሳገተሽ አይደል? ማንንም ብለህ ነው የምታስበው? ማን ስለሆንክ ነው እናቴን አግተህ የምታሰቃያት? ብሌን ተረጋጊ እንጂ ቁጭ ብለን እናውራ። አልረጋጋም። ንገረኝ፣ ምን አባ ፈልገህ ነው እናቴን አግተካት? ስለምትይው ነገር ምንም የማውቀው ነገር የለም። ስሜን እያጠፋሽ ነው። ትሰሚያለሽ? ምንም ለማታመጪ ነገር ዝም ብለሽ አትንጣጪ እሺ? እና ተንጣጣሁ አይደል? ለነገሩ ከመጮህ ውጪ ምንም አታመጪ። ደግሞ እንዴት ነው የሚያደርግሽ? ከየት ያመጣሽው ድፍረት ነው? ትሰማለህ በኃይሉ፣ ለሰላም ቃል ያንቺ ልጅ አይደለችም ብዬ ነበር። ንገሪኝ እንጂ ምን ሆነሽ ነው? እሺ በቃ ሻይ ላምጣልሽ። አልፈልግም። ንገሪኝ እንጂ እኔ ልጅ ማን በቃ ታስጨንቂያለሽ። ልነግርሽ የፈለኩትን ነገር ቃል እንድነግርሽ አትፈልግም። ለዛ ነው በየሰበቡ የምታቋርጠን። ኧረ አይደለም፣ ውሸቷን ነው። ቆይ ለምን? ቃልዬ እውነቷን ነው። አንተ በህይወቴ ከመጡ ሰዎች አንዱ ነህ። ችግሬ እንደ ችግር ቆጥረህ ተካፍለኛል። ራስን አደጋ ውስጥ ከተህ እናቴን አትርፈህልኛል። በጣም አመሰግናለሁ። ህይወት እንዳንተ አይነት መልካም ሰዎች ባይኖሩ ኖሮ ሚዛኗን መጠበቅ አልችልም ነበር። እባክህ አምላኬ፣ እባክህ ልጄን ጠብቅልኝ። ከእሷ ውጪ ማንም የለኝም። በኃይሉ በስተመጨረሻም ብሌንን ለማጥፋት ወስኖ ሳሚን አስከትሎ በተኛችበት መጥቷል ማለት ነው። ቃል ቀስ ብላ እንግዲህ በሩን ከመክፈት አሳልፋ ሰጥታታለች። ቤት ውስጥ ሰላምም ሁላቸውንም በተኙበት ሰዓት እሷ ቀስ ብላ በሩን በመክፈት እንዲሁም ደግሞ አቶ በኃይሉና ሳሚ ከብሌን ጉዳት እንዲያደርሱባት አድርጋለች ማለት ነው። ይህንን ሚስጥር ከሰማች ይህንን ነገር ሁሉ ለሰላም ሁሉን ነገር ከነገረቻት ሀሳባችን፣ እቅዳችን የሶስታችን በሙሉ ምንም የማንጠቀምበት ውስጥ ነው የምንገባው። ይህ ደግሞ መሆን የለባትም። ሳትነቃብን ወይንም ደግሞ ሳትናገረብን እሷን ማጥፋት አለብን በማለት እንግዲህ አቶ በኃይሉ መቶ ማለት ነው እንቅ አድርጎ እዟታል። ቅድም መታይ ስታስፈራሪ ወንድ ሲያሰኝሽ ነበር፣ አሁን ምንድን ነው እንደዚህ የምትፈናጠሪው? በማለት እንግዲህ አፍኗታል ማለት ነው። በነገራችን ላይ ብሌን ስቃይ በጣም እየበዛ ነው። የእናቷ የእሷ የዳግምም ማለት ነው። ዳግም እናቱን ለማግኘት በጣም ብዙ ውጣ ውረዶችን እያደረገ ይገኛል። ግን ደግሞ ሳሚ ደግሞ እዚህ ጋር በጣም እየፎከረ ይገኛል ማለት ነው። ሲቀጥል ደግሞ ዳግም አሁን ላይ የብሌንን እናት አምቷታል። ምክንያቱም ብሌንን የት እንደሚወስዷትና ምን እንደሚያደርጓት ስላወቀ፣ እንደሚጎዷት ስላወቀ በእናቷ ምክንያት ማለት ነው። ስለዚህ እሷ ደግሞ እናቴን ለማግኘት እሷ ስትጎዳ፣ እሷ ስትሰቃይ እኔ ቁጭ ብዬ በፍጹም አላይም። የፈለኩትን ነገር ማድረግ ይችላሉ፣ እኔ ወደ እነሱ እሄዳለሁ በማለት እንግዲህ ብሌን ቆርጣ በተነሳችበት ሰዓት ነበረ ዳግም ይህን ነገርማ አይኔ እያየ በፍጹም መሆን የለበትም፣ ሌላ ስህተት መስራት አልፈልግም፣ እውነተውን አወጣለሁኝ። ስለዚህ እናቷ ካለችባት ሂጄ አመጣለሁ በማለት እንግዲህ ቁልፉ ከሱ ጋር ስለነበረ ዳግም እንግዲህ ገነትን አመቷታል ማለት ነው። እና ብሌን ልክ ስትወጣ ፊት ለፊት ያገኘችው እናቷን ነበረ። እጅግ በጣም ነበር ደስ ያላት። እና ከዚህ ሁሉ ነገር ያወጣኝ ወይንም ደግሞ ከታገትኩበት እንድወጣ የረዳኝ ዳግም ነው፣ አመስግኝልኝ በማለት እንግዲህ ፊት ለፊት ማለት ነው ለብሌን ነግራታለች። ብሌንም እጅግ በጣም አመስግነዋለች። አንተ ከጎኔ ባትሆን ስንት ነገር ውስጥ ገባ ነበር፣ በጣም ነው የማመሰግነው እናቴን ስላተረፍክልኝ በማለት እንግዲህ እሷ ምስጋናዋን አቅርባለች ማለት ነው። ዳግም ግን እጅግ በጣም ነበረ
የደነገጠው ምክንያቱም ብዙ ነገሮች አድርጓታል፣ አግቷታል ማለት ነው። በእርግጥ ገኒን ያገታት ለሷ ብሎ ነው፣ ግን ደግሞ እንዲያግቷት ወይንም ደግሞ እንዲያግታት አሳልፎ ማለት ነው ሳሚ ስለሰጠው ነው ማለት ነው። እና በእርግጠኝነት አሁን ላይ ማለት ነው ይህንን ወንጀል ወይንም ደግሞ እናቷን እንድታገት ወይዘሮ ገነት እንድታገት ያደረገው ዳግም መሆኑን በተለያየ ማስረጃ ሳሚና እንዲሁም ደግሞ ያው በኃይሉ የሚያቀርቡ ሁኔታ ይሆናል ማለት ነው። እና ያለኔ ጥፋት ነው እሷ እኔን የከሰሰችኝ ብሎ ማለት ነው በእርግጠኝነት ለሰላምም ሆነ ወይንም ደግሞ ለራሷ ለብሌም የሚያሳይ ይሆናል። ከዛ ዳግም እንደ ጥፋተኝነት ይቆጠራል ማለት ነው። እና አሁን ላይ እንደዚህ ስላደረገ በኃይሉ በእርግጠኝነት እሷ ወይ ዝም ትላለች፣ ምንም አትናገርም። በነገራችን ላይ አቶ በኃይሉ እጅግ በጣም ጨካኝና አረመኔ እንደሆነ ብሌን በጣም ታውቀዋለች ማለት ነው። ሲቀጥል ዳግም ማለት ነው ባደረገው ነገር በጣም ስለተጸጸተ ያው ቀጥታ ወይዘሮ ገነት ጋር በመሄድ ይቅርታ እንድታደርግለት ጠይቋት ነበር ማለት ነው። ወይዘሮ ገነትም እጅግ በጣም ነበረ እሱ ሲመጣ የደነገጠችው፣ እንዲሁም ደግሞ የያዘችውን ቢላ ማለት ነው ጠበቅ አድርጋ እየይዛ ለምንድን ነው የመጣኸው? ሂድልኝ፣ ውጣልኝ እያለችው ነበር ማለት ነው። እሱ ደግሞ እንደዚያ በብሌን ፊት ይብን እሱ ነው ያተረፈኝ ስትይ እኔ በጣም ጸጸቱን አልቻልኩትም፣ አጥፍቻለሁ፣ አንቺንና እንዲሁም ደግሞ ብሌንን በድያቸዋለሁ፣ እባክሽን ይቅርታ አድርግልኝ በማለት እንግዲህ ጉልበቷ ላይ ወድቆ ይቅርታ ጠይቋት ነበረ። እሷ ግን በፍጹም አላደርግልህም፣ ተነሳና ሂድ ውጣ እያለችው ነበረ ማለት ነው። እና አቶ በኃይሉ እጅግ በጣም ጨካኝና አረመኔ እንደሆነ እንዲሁም ደግሞ አንቺን ካላገትኩሽ እንደሚገሉሽ ስለነገሩኝ እንዲሁም ደግሞ አንቺ በህይወት የለሽም ማለት ደግሞ ብሌን በጣም ጎዳለች። እሷ ስትጎዳ ደግሞ በፍጹም ማየት አልፈልግም፣ ስለዚህ ይህን ነገር ያደረኩት ለእሷ ስል ነው በማለት እንግዲህ አቶ በኃይሉ ጨካኝና አረመኔ የሆነ እንዲሁም ደግሞ ከእናቴ ጋር የለያየኝ እሱ ነው በማለት እንግዲህ ሲናገራት ደንገጥ ነበር ያለችው። ምክንያቱም የሷ ልጅም ጠፍቷል፣ 18 ዓመት ሆኗል ከልጇ ጋር እንኳን ከተለያየች። እንግዲህ አቶ በኃይሉ ነው ወይ እንዴ ያገተኝ ብላለች ማለት ነው። እና አቶ በኃይሉ ራሱ በእርግጥ አቶ በኃይሉ እንዳገታት ታውቃለች፣ ግን ደግሞ በጣም አረመኔና ጨካኝ እንደሆነም ወይዘሮ ገነት ታውቃለች ማለት ነው። ከዚህ በፊት ስራ ቦታ እንኳን ማለት ነው የቀበሌ ቤት አግኝታ እንኳን ያን ነገር እንዳይገኝላት ወይንም ደግሞ ለሷ እንዳይሆን ነው ይሄን ወረቀት አልሰራም ስንት አመት ሙሉ ስትለፋበት የነበረውን ነገር ሁሉ ተስፋ የነበራትን ተስፋ እንዳይኖራትና ለሷ እንዳይሰጥ አድርጓል ማለት ነውና እጅግ በጣም ጨካኝና አረመኔ እንደሆነች ወይዘሮ ገነትም ታውቃለች። እና ይህን ነገር አቶ በኃይሉ በጣም ጨካኝ ነው እያለ እንግዲህ ዳግም በሚናገርበት ሰዓት ብሌን መታ ሰምታለች። ቀጥታ ሄዳ አቶ በኃይሉን ነበር ያፋጠጠችው። እንዴት ብደፍረኝ ነው? እንዴት እናቴን እንደዚያ ታሰቃያታል? ለምንስ ነው እናቴን ያገትካት? አንተ ለምንስ እንደዚህ አይነት መጥፎ ስራዎችን ትሰራለህ? እያለች እንግዲህ ከዚህ በኋላ የኔም ቤተሰቦች ዘወር ብለህ እንድታያቸው በፍጹም አልፈቅድልህም በማለት እንግዲህ ስራ ቦታው በመሄድ ማለት ነው አቶ በኃይሉን እንዲሁም ደግሞ ሳሚ ባለበት አስፈራርተዋለች ማለት ነው። ሳሚ በነገራችን ላይ በጣም ነበር የሳቀው ብሌን እንደዚያ በመናገሯ እንዲሁም ደግሞ አቶ በኃይሉ በመደንገጡ ያለውን ነገር የእሷን አነጋገር ስላየ ሳሚ በጣም ነበር የሳቀው ማለት ነው። እንዴት አባቷ ነው የምታምረው! እንደዚህ ደግሞ በጣም ጀግናና በቃ እንደዚህ የምትናገር አይመስለኝም ነበር ያለው ማለት ነው። እና ሳቅ ብሏል ማለት ነው። እሱ ስለሳቀና በእሱ አባባል ደግሞ እየተገረመው አቶ በኃይሉ ምንድን ነው የምትለው? እንደዚህ ደግሞ ጭራሽ ጥሩ ነች ምናምን ትላለ እንዴ? እያለ እንግዲህ አቶ በኃይሉ ሳሚን ተናግሮታል። ስለዚህ ሳሚ ደግሞ አሁን ብሌንን ሳይወዳት ሳያፈቅራት አልቀረም ማለት ነው። ምክንያቱም ጀግንነቷን እንግዲህ ቆፍጣናነቷን ስላየ ደስ ብሎታል። ሲቀጥል በስተመጨረሻ አሁን ላይ ይቺን ልጅ ልኳን ማስገባት አለብን በማለት እንግዲህ አስቀድሞ አቶ በኃይሉ ማንጋ ደውሏል፣ ቃል ጋር ደውሏል ማለት ነው። ብሌን ሁሉን ነገር አውቃለች፣ መታለች፣ ከዚህ እናቷን እንዳገትኳት አውቃለች። ስለዚህ ያለውን ነገር በሙሉ አንቺም የሰላም ልጅ እንዳልሆንሽ እኔ በውሸት ከዚያ ቤት እንዳመጣሁሽ ሁሉን ነገር ድራማውን በሙሉ ለሰላም ልትነግራት መታለች። ስለዚህ እንዳትነግራት የሆነ ነገር ፍጠሪ ፈጠን በይ እያለ እንግዲህ ለቃል ነግሯታል። ቃልም እንግዲህ ወይኔ ጉዴ አለቀልኝ ልብስ ልሰብስብ ማለት ነው እያለች እንግዲህ ስትደናበር የምን ልብስ መሰብሰብ
ሰው ነው የምታወሪው? ቆፍጠን በይ እያልኩሽ እኮ ነው በማለት እሱም እንግዲህ እየጮኸ ነግሯታል። ስትመጣ በሆነ ነገር ማቆየት አለብሽ፣ ሰላም ከቤት አለሽ ወይ በማለት እንግዲህ ጠይቋት ነበር። ከቤት ውስጥ እንደሌለች እና ያው ማንም እንደሌለ ነበር የነገረችው። ስለዚህ እኔ እመጣለሁ ነገሮቹ እንደሚሆን አድርጌ እያላት ነበረ ማለት ነው። እና ቃል እጅግ በጣም ስትደናበር እንግዲህ ብሌን መታለች። ምን ሆኖች ነው በማለት ጠይቃት ነበረ። እናቷ እንደተፈታችላት ነው የነገረቻት። ሲቀጥል ደግሞ ሰላምን ፈልጌ ነው በማለት እንግዲህ ሰላም ለስልክ ትደውላለች። ያው ወዲያውኑ ሰላም መታለች ማለት ነው። ብሌን ልነግራ ስትል ደግሞ ቃል በብዙ ነገሮች ቃላቶችን ሌላ ነገር እያመጣች እንግዲህ እናቴ ሻይ ትፈልጊያለሽ፣ ምግብ ትፈልጊያለሽ ወይ እያለች እንግዲህ ብሌን ስታወራ አፋፏን እያለች ትገኛለች ማለት ነው። ምን ሆኖች ነው ቃል ዛሬ? ብሌን እኮ ልታናግረኝ ነው አይደል እንዴ የጠራችኝ? ስለዚህ እሷ የምትናገረውን ነገር ማወቅ እፈልጋለሁ በማለት እንግዲህ ያው ብሌንን ስታዳምጣት የምነግርሽን ነገር ያው ቃል እንድነግርሽ አትፈልግም። ለዚያ ነው ብዙ ጊዜ ላወራሽ ስለ የምታቋርጠኝ በማለት እንግዲህ እሺ ቃል እያለች እንግዲህ ቃል ልጅሽ አይደለችም ልትላት ስትል እንግዲህ የወይዘሮ ሰላም ስልክ ይደወላል። አቶ በኃይሉ መኪና እንደገጨና ከሰው ጋር እንደተጋጨ ትሰማለች ማለት ነው። እንግዲህ ሰላምም ደንግጣ ትነሳለች። ያው እንግዲህ አቶ በኃይሉ ቀለል ያለ የመኪና አደጋ እንደደረሰበት አድርጎ ነው የደወላት። ብቻ ግን እንዳታዳምጣትና እንዲሁም ደግሞ ሰላም ትኩረት አድርጋ ሄለን እንዳታወራ ስለፈለጉ ይሄ ነገር ደግሞ ድራማው ሰርቶለታል ማለት ነው። እና ቃል ምን ብላ ነበር? ሰላም ደንግጣ ወዲያውኑ ወደ አቶ በኃይሉ ነበር የሄደችው ማለት ነው። እና በጣም ትችላለ በማለት እንግዲህ አቶ በኃይሉን ቃል እያደነቀችው ትገኛለች ማለት ነው። እና በዚህ ምክንያት ሳትነግራት ቀርታለች። ሲቀጥል ደግሞ በስተመጨረሻ ማለት ነው ያው አቶ በኃይሉ ቀጥታ እንግዲህ ቤት ውስጥ ሁላቸው በተኙበት ዳግምን በተኛበት ሰላምን በተኛችበት ያው እንግዲህ ግቢው ጭር ባለበት ሰዓት ሳሚና እንግዲህ አቶ በኃይሉ ቀጥታ ወደ ብሌን መጥተዋል ማለት ነው። አፍነው ለመግደል ይህን ሚስጥር ከምታወጣው እሷን የግድ መግደል አለብን በማለት እንግዲህ ብሌንን ማለት ነው እፍና አድርጎ ዞ እያስጨነቃት ይገኛል። የብሌን እናትም ደግሞ የእናትነት ስሜት ወይንም ደግሞ ስለ እሷ እያሰበች ልጄን እባክህን ፈጣሪ ጠብቃት እያለች እንግዲህ ጸሎታን እያደረገች ትገኛለች። በስተመጨረሻ ምን ሊገጥማት ይችላል? ካለችበት ነገር ውስጥ እነ ሰላም እነ ዳግም መተው ሊያድኗት ይችላሉ ወይንስ ደግሞ ሳሚና አቶ በኃይሉ ያሉትን ነገር ወይንም ደግሞ ያሰቡትን እቅድ እሷን ህይወቷን አጥፍተው ይወጣሉ ከዛ ቤት? በእርግጠኝነት በምንም አይነት ምክንያት ትተርፋለች። የእነሱም ደግሞ ይዘገያል እንጂ ይህ የውሸት ስራቸው የሚጋለጥ ይህ ነገር ይሆናል ማለት ነው። በነገራችሁ ላይ የቃል ጓደኛ ማለት ነው የሆነችው ከዚህ በፊት ከቃል ጋር የመጣችው ራሱ ማለት ነው። ቃል በአንቺ ምክንያት ነው ሚስጥሬ ይብን ራሱ ብሌን እንድሰማ ያደረገችው። ስለዚህ በፍጹም ከዚህ ቤት ዳግመኛ እንዳትመጭ ብላታለች። እና ሚስጥርሽን እንደነገርሽኝና ሁሉን ነገር እንዳወቅ ረስተሻል መሰለኝ። አሁን በብዙ ነገሮች ሲኖሩሽ እኔና አንቺ ረሳሽኝ በማለት እንግዲህ ወዲያውኑ ማለት ነው ከቤት ወታ ሄዳለች ማለት ነው። እና ምን ብላለች? ያው ሚስጥሯን ነግራታለች። በእርግጠኝነት እሷ ራሱ የምታጋለጣት ይሆናል። የራሷ ጓደኛ ራሱ ይሄን ሚስጥር አውታ ከሰላም ጋር እንዲደርስ ታደርጋለች በእርግጠኝነት ማለት ነው። እና እንግዲህ ቀጣዩ ፓርት ምን ሊፈጠር ይችላል የሚለውን ነገር ሁላችንም ማለት ነው አብረን የምናይ ይሆናል። አደራ ተከታታይ ድራማ እጅግ በጣም አስተማሪ ድራማ ነው በነገራችን ላይ ማለት ነው። ምን ያክል ለሰው ልጅ አደራ መቀበል እንዳለብንና እንዲሁም ደግሞ አንዳንድ ስግብግቦች ማለት ነው ለራሳቸው ከርስ በመሙላትና ለራሳቸው ፍላጎት በመሆን በብዙዎች በእህት በወንድም ላይ የሚፈጠረው ነገር እጅግ በጣም አሳፋሪ ነገር ነው። እንዲሁም ደግሞ ዳግምም ብሌንን እንዲሁም ደግሞ ወይዘሮ ገነትን ስናይ ደግሞ በቃ ከራሳቸው በላይ ሰዎችን አስበልጠው እንደሚወዱ መወለድ ቋንቋ እንደሆነ በቃ በጣም ሲተሳሰቡና አንዳቸው ለአንዳቸው እንደሚተጋገዙ የአንዳቸውን ፍላጎት አሳልፈው ለሌሎች ፍላጎት የሚኖሩ እንደሆኑ እናያለን ማለት ነው። እና ክፉን ደግንም ያሉበትን ሰዎችን የምናይበት ነው ማለት ነው። እና ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛሬ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።